التفخيم والترقيق ማወፈርና ማቅጠን ሁለተኛው ክፍል የሚቀጥኑ ናቸው። የሙስተፊላ የሆኑ ፊደሎች ወይም የዝቅታነት ባህሪ ያላቸው ፊደሎች ምን ጊዜም ተቀጥነው የሚነበቡ ናቸው። የዝቅታነት ባህሪ ስንል ድምጽ ወደ ላይኛው ላንቃ ከፍ የማይልባቸው ፊደሎች በየትኛውም ሁኔታ ቢመጡ ተቀጥነው ይነበባሉ። እነዚህ ደግሞ ከ29 ፊደሎች ውስጥ 7ቱ ምን ጊዜም የሚወፍሩ ናቸው ብለን ተመልክተናቸዋል። በዚህ ክፍል ደግሞ ከ7ቱ ውጭ ያሉት 22ቱ ፊደሎች ምን ጊዜም ተቀጥነው የሚነበቡ ፊደሎች ናቸው። ለምን? የዝቅታነት ባህሪ ስላላቸው ማለት ነው። ታዲያ ከነዚህ 22 ፊደሎች ውስጥ ማለት ነው በልዩ ሁኔታ መሰረታቸው የሚቀጥኑ ቢሆንም ነገር ግን በልዩ ሁኔታ አወፍረንም የምናነባቸው ፊደሎች አሉ። ልብ በሉ፣ መሰረታቸው የሚቀጥኑ ናቸው። ነገር ግን በሆነ ሁኔታ ሲመጡ ተወፍረውም ይነበባሉ። እነማን ናቸው እነዚህ ፊደሎች? አሊፍ፣ ላምና ራ ናቸው። አሊፍ፣ ሁለተኛ ላም፣ ሶስተኛ ራ። እነዚህ ሶስት ፊደሎች እንደየአመጣጣቸው የሚወፍሩበትም ሁኔታ አለ ማለት ነው። የመጀመሪያውን እንመልከት። የሐርፈ አልአሊፍ የመጀመሪያው አሊፍን ስንመለከት አሊፍ በራሷ የምትወሰን ሳይሆን ቀድሟት በመጣው ፊደል ላይ ተመርኩዘን የምናነባት ነች። ይህ ማለት ቀድሞ የመጣውን ፊደል ትመስላለች ማለት ነው። ምክንያቱም አሊፍ ፈትሐን ተከትላን የምትመጣው ምንጊዜም ማለት ነው። ስለዚህ ያ ፈትሐን የያዘውን ፊደል መስላን የምትነበበው። ይህ ማለት የሚወፍር ከሆነ ተወፍራ ስትነበብ፣ የሚቀጥን ከሆነ ደግሞ ቀጥና ትነበባለች። ስለዚህ አሊፍ ቀድሟት የመጣውን ፊደል ትመስላለች። ምሳሌ ከሚቀጥኑ በመቀጠል ስትመጣ ኢያከ ነዕቡዱ፣ ኢያከ ስንል አሁን ለምሳሌ ያ በኋላ ነው የመጣው። ያ ከሚቀጥኑ ፊደሎች ውስጥ አንዷ ነች። ቀጥሎ አሊፍ ነው የመጣው። ስለዚህ ኢያከ አንልም። ኢያከ ቀጥና የምናነበው። ሁለተኛው ከሚወፍር ፊደል በመቀጠል ስትመጣ ደግሞ ወለ ስንል አሊን ወለሊን አድ ከሚወፍሩ ፊደሎች ውስጥ አንዱ ነው። ከሱ ቀጥሎ ስለመጣች አሊፍም ተወፍራ ትነበባለች። ይህ ማለት ወለ ብለን እንደገና አሊፍ ላይ ስንደርስ እናቀጥል ማለት አይደለም። ስለዚህ ነው የምንቀጥል። ወለ በዛው ነው እንጂ መቀጠል ያለብን። እንደገና አሊፍ ላይ ስንደርስ ማቅጠን የለብንም። ይህ የአሊፍ ነው። ስለዚህ አሊፍ ቀድሟት የመጣውን ፊደል ትመስላለች። ሁለተኛው ላም ሐርፈ ላም አላህ በሚለው ስም ላይ ስትመጣ ብቻ ነው ተወፍራም የምትነበበው። ከዛ ውጭ ሆና በምትመጣ ጊዜ አቅጥነን የምናነባት። ስለዚህ አላህ በሚለው ስም ላይ ስትመጣ ግን አላህ በሚለው ስም ላይ የምትገኘው ላም ከፈትሐ ወይም ከضማ በመቀጠል ከተነበበች ስትወፍር፣ ከከስራ በመቀጠል ከሆነ ግን መሰረቷን ትይዛለች፣ ትቀጥናለች። ምሳሌ ከፈትሐ ወይም ከضማ በመቀጠል ስትነበብ ሁወላሁ ስንል ሁወላሁ አንልም። አላህ በሚለው ስም ላይ የምትገኘው ላም ከፈትሐ በመቀጠል ነው የተነበበችው። ሁወላሁ ብለን አውፍረን የምናነባት። አላሁ ሶመድ ስንል አሁንም ከፈትሐ ቀጥሎ አላሁ እንደዚህ። እንዲሁም ደግሞ ሰዩእቲነላህ አሁንም ከፈትሐ በመቀጠል የተነበበችው። ዓበዱላህ አሁንም ከضማ በመቀጠል የተነበበችው። ወኢዝ ቃሉላሁመ አሁንም ከضማ በመቀጠል የተነበበችው። ነስሩላህ አሁንም ከضማ በመቀጠል። ስለዚህ ከፈትሐ ወይም ከضማ በመቀጠል አላህ በሚለው ስም ላይ የምትገኘው ላም ከተነበበች ትወፍራለች። ይህ ምንጊዜም በዚህ ሁኔታ ስትመጣ የምንተገብረው ነው። ነገር ግን ከከስራ በመቀጠል የተነበበች እንደሆነ ትቀጥናለች። ይሄውም ምሳሌ ቢስሚላህ። እዚህ ላይ ብዙ ጊዜ በስመላ ስናነብ ቢስሚላሂ ራህማን እንላለን። እንደዛ አይደለም። ቢስሚላሂ ላም ኖርማል ላም ነው ማንበብ ያለባቸው። ምንጊዜም አላህ በሚለው ስም ላይ የምትገኘው ላም ትወፍራለች የሚል ነገር ሳይሆን ከضማ ወይም ከፈትሐ በመቀጠል ስትነበብ ብቻ ነው የምትወፍረው። ነገር ግን ከከስራ በመቀጠል ከሆነ ወደ መሰረቷ ነው የምትመለሰው፣ ያኒ ትቀጥናለች ማለት ነው። ስለዚህ ቁሊላሁመ እንጂ ቁሊላሁመ አንልም። አሐዱኒላህ አሐዱን አላሁ ስምነን አሐዱኒላህ ምንጊዜም ከከስራ በመቀጠል እስከተነበበች ድረስ አቅጥነን ማንበብ ይኖርብናል።